ነድር የአነስ ኢብኑ ማሊክ አጎቱ ነው። እሱ በድር ላይ አልተሳተፈም ነበርና ጌታዬ ወይ በድር ላይ አልተሳተፍኩም እኮ እሁድ ላይ የሚደረገውን ነገር ማድረግ አለብኝ ጌታዬ ወይ ማደርገውን አሳያለሁ አለ አላህ። ቃል ገባና እየሮጠ መጣ ሰራዊቱ ላይ። የዛኔ ሲመጣ አነስ ኢብኑ ማሊክ እየሸሸ ነበር። ሰዓድ ኢብኑ ሙዓዝ እየሸሸ ነበር። አተፊሩን አን ረሱሊላህ ከአላህ መልእክተኛ ትሸሻላችሁ አላቸው። ወላሂ አጎቴ ይህን ጦርነት አልቻልንም አንተም ተመለስ አሉት። ወላሂ አልሸሽም የአላህ መልእክተኛን ጥዬማ አልሸሽም አለ። ፉስቱ ወረበል ከዕባ በጌታ በካዕባ ጌታ ይሁንብኝ ደስተኛ ሆኛለሁኝ፣ ደስታን አገኛለሁኝ። የጀነት ሽታ ከዚህ ሰይፌ ስር እየሸተተኝ ነው ብሎ ገባ። ሲገባ ሁለት ነገር ገባ። አንድ ሙሽሪኮችን ልጨፍጭፍ ከነሱ ጋር ልዋጋ አለና እነሱን መዋጋት ፈለገ። ሲያይ ደግሞ የአላህ መልእክተኛ እየተጠቁ ነው፣ ደምተዋሉ። የአላህ መልእክተኛ ደማቸው ፈሶ ይሄ ጺማቸው እስከሚርስ ልብሳቸው ሁላ ደም በደም ሆኖ ነበረ። እሳቸውን አይቶ መቋቋም አቃተው። አነስ ኢብኑ ነድር ለነብዩ እየተከላከለ ሰይፍ ጦር ይወረወራል፣ ሄዶ ይመክታል። ሄዶ ሰይፉ ላዩ ላይ ያርፋል፣ ጦሩ ራዩ ላይ ያርፋል። በአራቱም አቅጣጫ እየዞረ ለነብዩ እየመከተ ፊዳከ አቢ ወእሚ ፊዳከ ሩሂ ፊዳከ ደም ያ ረሱላላህ እያለ እየመከተላቸው ለነብዩ አለይሂ ሰላም 80 ምናምን ቦታ ወንፊት እስኪሆን ድረስ ሰውነቱ ተበጣጠሰ። ሱብሃንአላህ ለነብዩ እየመከተ ሀሉመ ዒባደላህ የአላህ ባሮች ወይ ኑ ወደኔ እያሉ የአላህ መልእክተኛ እየጮሁ ድምፃቸውን ከፍ አድርገው መጣራት ጀመሩ። አጠገባቸው ማንም ሰው የለም። አነ ነቢዩ ላ ከዚብ አነ ኢብኑ አብዱልሙጠሊብ እኔ ነኝ ነቢይ የማልዋሽ እኔ አብዱልሙጠሊብ ልጅ ነኝ እያሉ የአላህ መልእክተኛ ሰይፋቸውን ይዘው አጠገባቸው ማንም ካፊር እንዳይመጣ እያሉ ሲከላከሉ ነበር። በዚህ ወቅት ላይ ደማቸው ፈሷል። የአላህ መልእክተኛ እዚህ ቅንጣቸው ላይ አንዱ በጩቤ ወቅቷቸው የሚያነሳላቸው የሚያወጣላቸው ጠፍቶ የአላህ መልእክተኛ ደማቸው እየፈሰሰ ከይፈ ዩፍሊሁ ቀውሙን ሰዎች እንዴት ይተርፋሉ እንዴት ይድናሉ? ሸጀ ረዕሰ ነቢይህም የነቢያቸውን ጭንቅላት አድምተው ብለው የአላህ መልእክተኛ በጣም ብሶት ውስጥ ገቡ። አዘኑ፣ ከፋቸው፣ አዘኑ። የአላህ መልእክተኛ ደማቸው ፈሷል እዚህ ቦታ ላይ። ከዛ በኋላ አብደላህ ኢብኑ ቀሚዓ የተባለ አንድ ሙጅሪም የሆነ ሰው ጉድጓድ ቆፍሮ ከላይ የቴምር ሰንበሌጥ አልብሶታል። ለምንድን ነው ይሄን ያደረገው? የአላህ መልእክተኛ ሳያዩት እንዲወድቁ ብሎ። ከዛስ ወደቁ የአላህ መልእክተኛ። ይሄ የጎድን አጥንታቸው ተሰበረ። ክራንቻ ጥርሳቸው ከላይ ሁለት ከታች ሁለት ተሰበረ። የአላህ መልእክተኛ እናታችን አይሻ ትናገራለች፣ ነቢያቶች የደረሰባቸው ሙሲባ አንተ ላይ ደርሷል ወይ አንተ የአላህ መልእክተኛ ወይ ስትላቸው እሁድ ላይ ብቻ ህዝቦችሽ ያደረሱብኝ ነገር ማንም ነብይ ላይ አልደረሰም አሉ። የአላህ መልእክተኛ ማንም ላይ አልደረሰም አሉ። እዚህ ቦታ ላይ የአላህ መልእክተኛ ብዙ ተሰቃይተዋል፣ ብዙ ደምተዋል። አጠገባቸው አንድም ሰው እስከማይኖር ድረስ ሁሉም ሰው ሸሽቷቸው ሄደ።